ብሩኬ ዛሬ ካች ብሏል። እንግዲህ የመጣበት ሀሳብም በጣም ለየት ያለ ነው። ያልተጠበቀ ሀሳብ ነው። እንግዲህ በህይወቱ በቃ የመጀመሪያ ውሳኔው ብለን ልንወስደው እንችላለን። እሱም እንደዛ ነው ያለው ማለት ነው። እና ሀይሚን ላገባት ነው አለ ማለት ነው። እስከ ዛሬ ድረስ ለምንድነው ሀይሚን አፈቅራታለሁ የማይል እያሉ በጣም ብዙ ይሉት ነበረ። ዛሬ ደግሞ ጭራሽ ሌብሉ ከፍ ብሎ ላገባት ነው አላለም? ዋው! እውነት እኔ ይሄን ቃል ስሰማ እንዴት እንደተደሰትኩኝ ነገሮች አሁን ባይሆኑም ለወደፊት እንደዚህ አይነት ነገር እንደሚፈጠር ሳስበው በጣም ደስ አለኝ ስለነሱ ማለት ነው። ፈጣሪ ያሳካላችሁ ለወደፊት ሀይሚና ብሩኬ አይለያችሁ ነው ማለት የምችለው። እና ውድ ቤተሰቦቼ እውነት ለመናገር ያው ጋብቻ ቀላል ነገር አይደለም ማለት ከባድ ነገር ነው። እንዲህ ተሯሩጠን የምንገባበት ነገር አይደለም። እንግዲህ ይዘን ባናየውም እንኳን በምናያቸው ሰዎች በጣም ብዙ ነገር እየተፈጠረባቸው ትዳራቸው እንዳልሆነ ሲሆን እያየን ስለሆነ የሀይሚና የብሩኬ ደግሞ አሁን በዚህ ሁኔታ የሚሆን ነገር አይደለም። በመዘጋጃ እንፈራረም፣ በመዘጋጃ እንጋባ ምናምን እኮ ይሄ ኖርማል ነገር እኮ ነው። ማንኛውም ሰው በመዘጋጃ ተጋብቶ ምናምን ከዛ በኋላ ነው እኮ ሰርጉን የሚደግሰው። ነገር ግን ምንድን ነው ምንም ይፈጠር ምንም ከዚህ ጋር ሀይሚና ብሩኬ መጽዳት ያለበት መጽዳት አለበት። በመጀመሪያ ቆንጆ ትዳር ለመያዝ እንዲህ እንዴት ነው ፈጣሪ የፈቀደው የቀደሰው ትዳር እንዲሆን እንኳን ሀይሚ ልቧ መጽዳት አለበት። በመጀመሪያ ውስጧ ላይ ያለ የተቀመጠ ነገር መልስ ሊያገኝ ይገባል። ጥያቄ የሚፈጥርባት ነገር መልስ ትፈልጋለች እች ልጅ ማለት ነው። በነገራችን ላይ ብሩኬ ይሄን ነገር የሚያደርገው እንዴት ነው ከመጨነቅ አንጻር ነው ያየሁት። በቃ ጨንቆታል፣ ጠቦታል። ሰውንም ሲያየው እነሱን ለማጣላት ነው የሚሯሯጠው። ምንም እረፍት ሊሰጡት አልቻሉም። እሱ ደግሞ ሀይሚ ይወዳታል። ከዚህ በኋላ ከሀይሚ የሚለየውን ነገር ምንም ነገር ማድረግ አይፈልግም። ያ ነገር አስጨነቀውና ምናልባት ትዳር ከያዝን ሁሉም ነገር ይቀንሳል ብሎ አሰበ። ግን ብሩኬ ያልተረዳው ነገር ትዳር ላይ ስትገቡ ነው እንዲያውም ችግር የሚበዛው። ትዳር ላይ ስትገቡ ነገሮችን እንዴት መቻል እንዳለባችሁ አይታችሁ አጥንታችሁ ነው መግባት ያለባችሁ። እናንተ ሀሳብ የሚሰጧችሁ በጣም ብዙ ባለትዳሮች አሉ። ስለዚህ የሚጠቅማችሁን ነገር ላይ ትኩረት እያደረጋችሁ በተለይ እንደዚህ አይነት ነገሮችን ካሰባችሁ ባለትዳሮች ልታዳምጡ ይገባል። በመጀመሪያ ማለት ነው ምን አይነት ህይወት እንዳለ ትዳር ውስጥ እና ተጋባችሁ ማለት ችግሩ ይቀራል ማለት አይደለም። የሚያጣላችሁ ነገር ይጠፋል ማለት አይደለም። ትዳር ማለት አልጋ ባልጋ የሚመስላችሁ ሰዎች ካላችሁ ይህ ስህተት ነው። እንግዲህ ያው ከምታዩትም አንጻር ብዬ ነው እና ማለት አሁን ብሩኬ እየተሳሳተው ያ ቃል ይሄን አያውቅም ማለት አልችልም። አሁን የዩን ነገር በደንብ አድርጎ ያውቃል። ሀይሚ ውስጧን የሚያሰለስላትና የሚያሳስባት ይሄ እንደሆነ ይገባዋል። ግን እሱ በራሱ እምነት አለው። በቃ ልጅቷን አልነካዋትም የኔ አይደለም ብሎ ስለሚያምን እሱ የራሱን ልብ ነው ያመነው። ግን ደግሞ ሀይሚ ጥያቄ የፈጠረባትን ነገር መልስ ልትሰጣት ይገባል። ብሩኬ ይህን ነገር እኮ እንኳን አይደለም ሀይሚ ህዝብ ራሱ እኮ መልሱን ይጠብቃል። በእውነቱ ማለት ነው። እች ልጅ እንግዲህ ከተረገዘ ጀምሮ የብሩኬ ልጅ ነው ብላ አሁንም ድረስ ድርቅ ብላ እየተናገረች ነው ያለችው። እንደውም ባለፈው እኮ ቤተክርስቲያን ደርሰው የመጡ ጊዜ ገዳም ሄዳችሁ ነበረ፣ በመሄድ ደስ ብሎኛል፣ ቀጣይ ምናልባት ከኔ ጋር ልትሄድ ትችላለህ ምናምን እያለች የሆነ የምትናገረው ነገር ራሱ ሲደብር። አሁን ይሄ ቃላት ምን ማለት ነው ለሀይሚ? ስለዚህ ዛሬ ምንድን ነው ያለችው? ልጅቷ ታስጨንቀኛለች አለች። የብሩኬ ልጅ ማለቷ ነው ማለት አሁን ሀይሚ የምታስበው ብሩኬ ልጅ እንዳለው ነው ወይስ እዩን ነው ታስጨንቀኛለች ብላ ስትናገር የነበረው? እና በመጀመሪያ ደረጃ ሀይሚዬ እንደዚህ ብለሽ ልታስቢ አይገባም። ማለት እንግዲህ ገና ያልተረጋገጠ ነገር ነው። እውነቱ ላይ ስንደርስ ብንፈርድ ይሻላል ከዚህ ላይ ስለ ልጅቷ ምንም ነገር ባንል። ምክንያቱም ምንም የምናውቀው ነገር የለም። ብሩኬ እንደሆን በቃ ራሴ ንጹሕ ነኝ እያለ እስከሆነ ድረስ እኔ የሚያምነኝ ሰው የለም እያለ እስከሆነ ድረስ፣ ስለዚህ የእሱም ሀቅ ለመውጣት ሲባል ግዴታ ነው ዲኤንኤው እስከሚወጣ ድረስ መታገስ ነው ማለት ነው። እና እኔ ግን አንዳንዴ ሳስበው እና ስረዳው ቤተሰብ የእውነት እንደው የብሩኬ ልጅ ብትሆን ልጅቷ ሀይሚ በጭራሽ ከብሩኬ ጋር መሆን እንደማትችል ነው እኔ የተረዳኋት። በዛሬው እንደዛ ነው የተረዳኋት። በቃ ማለት ያለችው በቃ ለጊዜው ደስታ ስነው እንኖር ብዬ እንጂ ብዙ ነገሮች አሉ እያለ ስለሆነ ከሆነ ያ ነገር በእርግጠኝነት ከብሩኬ ጋር መሆን አትፈልግም። እኔ ምናልባት የሚቀየር ነገር ሊኖር ይችላል። ግን ይሄ ነገር ደግሞ አሁን ነውም አይደለም ብለን ምንም ልናወራ አንችልም። ጊዜው ሲደርስ የምናወራበት ይሆናል ስለ ዲኤንኤው። ግን ደግሞ ብሩኬ
ማለት ይሄን ነገር አሁን መጠየቅ የለብን ብዬ አስባለሁ። ምክንያቱም ችግሮች ሳይፈቱ ሌላ ነገር መምጣቱ ይሄ ቫልዩ የሌለው ነገር ነው በነገራችን ላይ። ምክንያቱም ወደ ትዳር ለመግባት የሰው ልጅ ቢያንስ በትንሹ ልቡ ንጹህ መሆን አለበት። ሀይሚ ደግሞ አሁን ላይ ምንም እንደዚህ ልቧ የተከፈተበት መንገድ የለም። ስለዚህ እንግዲህ እሷ ያለችን ነገር ታደርጋለህ ብዬ ተስፋ አድርጋለሁ። ሲጀመር እየወጣች ነገሩ ትንሽ ነው የቀረው ሊደርስ ነው ምናምን እያለች አልነበረ ያችዩ እና ይሄን ነገር ካሰባችሁ ቶሎ ብላችሁ ከዛ ላይ ነው ትኩረት ማድረግ ያለባችሁ። የነ ያብሰላት ወይ ምናምን እሱ የሚቀር ጉዳይ ነው። በራሳቸው አፍቅረው እንደነ ያብሰላት አይነቶቹ ሊመለሱ ይችላሉ። ችግር የሚፈጥረውን ዋናውና ትልቁ ነገር ወልጃለሁ ብላ ለመጣችሁ ልጅ ነው። እና ብቻ ከባድ ነው። ዛሬ ሀይሚም ራሱ በጣም ነው የደበራት። እና ደግሞ አሁን ሀይሚ አንዳንዴ እዛ ቤት ወስዶ ሲያስቀምጥሽ አሁን አንቺ የማትረጂው ነገር ምንድን ነው? ብሩኬ ልክ የሆነ ከዛ ቤት እንደሚያሽግሽ አይነት ስሜት ይሰማሻል። እንደዛ ለምን ይሰማሻል? ማለት አንዳንዴ በእርግጥ አዎ ብዙ የሚያስጨንቋት የሚያሳስቧት ነገሩ አሉ። እሱም ደግሞ ከሚያሳስባት መካከል ትልቁ ነገር የዩ ጉዳይ ነው። ግን ከዛ ባሻገር ከዛ ቤት ወስዶ የሚዘጋሽ እኮ ቢያንስ የእናንተን ችግር ለማጥበብ ነው፣ ሰላም እንድታወርዱ ስለሚፈልግ እንጂ ብሩኬ አንቺን እዛ ቤት አሽጎ ንፋስ እንዳታገኝ ለማድረግ አይደለም። አንዳንድ ይሄንን እንድትረዱ ይገባል። እና አሁን ቅድም ውጭልኝ ሲልሽ አልወጣም አልሽ፣ ግን መጀመሪያ ላይ ልክ ወስዶ እንዳፈነሽ እንዴት ነው ሁሌም ባለትዳር ሆነንም እንኳ ከዚህ መተለታፍኔ ነው እያለች ነበር። እና ይሄ ልክ አይደለም ሀይሚዬ፣ ለምን እንደዛ ያደርግሻል? አሁን ራሱ ባልታሰበ መልኩ እንጋባ ብሎ የጠየቀሽ እኮ እናንተን ክፍተታችሁን ለማጥበብ ነው፣ ችግር እንዳይፈጠርባችሁ። ሰዎች እናንተ ባለትዳር ናቸው ብሎ ካሰቡ አይመጡም ብሎ ስላሰበና ጭንቅላቱን ስላሳመነው ነው እንጂ ከዛ ቤት መቀመጡን እሱን ፈልጎት አይደለም። አንቺን እዛ ወስዶ ማስቀመጡ እውነት ይከብዳል እኮ ነው። አሁን እዛ ጋር እየሄደች እየተመላለሰች ምንም የምትቀመጥበት ምክንያት የለም። ሀይሚ ግን የሆነ እንደ መጥፎ ነገር አትቁጠሪው ሀይሚዬ፣ ለሁለታችሁ ብሎ ነው